ዛሬ ለእናንተ ለተመልካቾቼ ጥያቄ ያለኝ ይህንን ቪዲዮ ካዳመጣችሁት ኮሜንት ላይ እስኪ ሀሳባችሁን አስቀምጡልኝ። አንድም ሰው ሁለት ሰው ቢሆን ይህን ቪዲዮ ያዳመጠው ኮሜንት ያስቀምጥልኝ ማለት ነው። አንድ እኔ ያሰብኩት ወይንም ደግሞ እኔ የገመትኩትን ነገር ለእናንተ ነግራችኋለሁ። እናንተም በዛ መሰረት ደግሞ ኮሜንት ላይ እስኪ የእናንተን ሀሳብ አስቀምጡልኝ ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ተተረፍ ይበልኝ ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ የሰብስክራይብ በተን ነካ እያደረጋችሁ ላይክ ምልክቷንም ደግሞ ግጩኝ ማለት ነው። ላይክ ማድረግ በነገራችን ላይ ቪዲዮ ሼር እንዲደረግና እንዲታይልኝ ያደርግልኛል። ስለዚህ እናንተ እኔን መደገፍ ከፈለጋችሁ ላይክ ማድረግ ብቻ ነው ከእናንተ የሚጠበቀው። ሰብስክራይብም ደግሞ ካላደረጋችሁ ሰብስክራይብ አድርጎ አይከፈልበትም ማለት ነው ውድ እህቶቼ። እኔም የእናንተ እህታችሁ ነኝ። እንግዲህ ምለምናችሁ እናንተ እንኳን አይደለም እኔ እናንተን ስደተኛዋን እህታችሁን ይቅርና ሌላ ሰው እንኳን ሰብስክራይብ እያደረጋችሁ ታሳድጋላችሁ አይደለ? ስለዚህ ሰብስክራይብ አድርጉኝ ማለት ነው። ሰምታችኋል። ምክንያቱም በራሴ ቪዲዮ ለመምጣት የእናንተ ማበረታታትና እናንተ ከኔ ጋር ሰብስክራይብ እያደረጋችሁ እያደግን ከሄድነ በራሴ ቪዲዮ ለመምጣት ሞራል ይኖረኛል ማለት ነው። ስለዚህ የጽናትና የአደይ ድራማ ካለቀ የአደይ ድራማ ብዙም እየሰራው አይደለም። የጽናት ድራማ ካለቀ እመጣላችኋለሁ በራሴ ቪዲዮ የምመጣበት ደግሞ ወይንም የምመጣበት ፖይንቱ ደግሞ ምርጥ ፖይንት ነው፣ ለእናንተ የሚጠቅም ነው። ስለዚህ ሰብስክራይብ አድርጋችሁ ቤተሰቡ ነው። የጽናት ድራማ እስከሚያልቅ ድረስ 20,000 ሰብስክራይብ እንገባለን ብዬ አስባለሁኝ። 20,000 ሰብስክራይብ ከገባው በኋላ ደግሞ እንግዲህ 20,000 ሰብስክራይበር ይዤ ዝም ብዬ ሌላ ነገር አልሰራበትም። በራሴ በቪዲዮ የሚያስተምራችሁ ነገር የሚጠቅማችሁ ነገር ይዤላችሁ እመጣለሁ። እና ውዶቼ በመጀመሪያ ላይ እንዳልኳችሁ አንድ ጥያቄ የጠየቃችሁ ነገር ምንድን ነው? በተለይ የናሆምን ቤት ውስጥ የነበረችው የቤት ሰራተኛ ምህሩን የምታሰቃያት ልጅ ማለት ነው። ያቺ ልጅ እቤት መመለስ አለባት ብላችሁ ታስባላችሁ? ናሆማ እሷ ባደረገችው ድራማ እሷ በሰራችው ቀልድ ተስማምቶ ወይንም ደግሞ በዛ ነገር ተታሎ የቤት ሰራተኛይቱን ወደ ቤት መመለስ አለበት ወይንስ ደግሞ እዛው ባለችበት በውጭ እሷን መርዳት አለበት? እስኪ እናንተ መልሱልኝ። እኔ የምለው ነገር የኔን ሀሳብ ነግራችኋለሁ። የእናንተን ሀሳብ ደግሞ እስቲ ኮሜንት አስቀምጡልኝ። እኔ የምለው የቤት ሰራተኛይቱን ናሆማ ምንም ያህል ራሱ ጥፋተኛ ነኝ ብሎ ራሱን ቢወቅስም ግን ጥፋተኛ አይደለም። ራሷ ናት ይሄን ነገር ለማሳመንና ወደ ቤት ለመመለስ ብላ የሰራችው ድራማ ነው። ስለዚህ ወደ እነ ናሆማ ቤት ከምትመለስ እዛው በውጭ ራሱ የፈለገችው ነገር ቢያግዛት ብዬ ነው የማስበው። ቤት ውስጥ ከተመለሰች ግን የምህሩ የመጨረሻ ጊዜ ነው ብዬ ነው የማስበው። ምክንያቱም አንድ ጊዜ እድል ካገኘችና እዚህ ቤት ከገባች ምህሩን ጨርሳት ነው ገላት ነው የምትወጣው ብዬ ነው የማስበው። በጣም ነው የፈራኋት ልጅቷን። ለራሷ ህይወት እንኳን የምትመለስ ልጅ አይደለችም፣ እንኳን አይደለም ለምህሩ። ስለዚህ መመለስ የለባትም ከሚሉት ነኝ። እናንተስ ምን ትላላችሁ? እና ደግሞ ጽናትም እርጉዝ አይደለሁም ብላታለች ምናምን እያላችሁ ነበረ ትናንትን በሰራሁት ላይ። በነገራችን ላይ እኔም ገብቼ ያየሁት ነበር። አራኔ እርጉዝ አይደለሁም ድንገት ጠርጥሬ ነው ብላ ነበር ያለችው። ግን ደግሞ እርጉዝ እንደሆነች ግን ተጠራጥራለች። ቤተሰቦቼ እርጉዝ እንደሆነች እኮ ተጠራጥራለች እኮ። ግን ለምንድን ነው ታዲያ እንዲደበቅ የፈለግሽው ብላ ጨበር እየሰጠይቃት፣ አይ አንቺ የሆነ ነገር ወሬ ከያሽ ስለማትቋጥሪ ነው ወሬ ብላታለች ማለት ነው። ጨበርዬ ማለት እኮ ወንፊት በሏት። ወንፊት ላይ ውሃ አርጋችሁ ዝም ብላችሁ ትቆማላችሁ እንዴ? ወይንም እኮ ወንፊት ውሃ ይዝልኛል ብላችሁ መጠበቅ ማለት እድሜ ልካችሁን ካላችሁበት ስህተት ላይ አለመመለስ ማለት ነው። ታውቃላችሁ። ስለዚህ ጨበርዬ የሆነ ነገር ከሰማች እርግጠኛ ነኝ ትናገራለች ብላ ነው እንግዲህ ጽናት የደበቀቻት እንጂ ክፋት አስባ አይደለም። እና ደግሞ የቤት ሰራተኛይቱንም ደግሞ እውነቱን ሳታረጋግጥ እንዴት እንደዚህ ታረጋታለች የሚልም ኮሜንት ነበረ። በነገራችን ላይ ጽናት ለሷ ስላሰበችላትና መጥፎ ህይወት ላይ መጥፎ ቦታ ላይ እንዳትውል ስለፈለገች ነው እንደዚህ የምታደርገው። የቤት ሰራተኛይቱ ግን እውነት ግን የቤት ሰራተኛይቱ ሊዛናን ታፈቅረዋለች እንዴ? ዲዛና ነው ኢዛና ስሟ ይያዝልኝ። በነገራችን ላይ የኪራ ጓደኛ ታፈቅረዋለች መሰለኝ። ምክንያቱም በየመንገዱ ልስታጣው ቅርቅር ይላታል። የገዛ ጓደኛዋ ራሱ መድኃኒት አጣጥታት ወንድ ጋር ልታስተኛት እንደነበረ ራሱ እየነገራት አላመነችውም። ፍቅር ነው ወይንስ ጥላቻ ነው ያለባት? እውነት ለመናገር